እናንቺ ባንሆነሽ ነው እነሱ ጠበቃ ሆነሽ የምትከራከርላችሁ ሄደሽ ማነሽ አንቺ እማዬ በፍጹም እንደዚህ እንድትይኝ አልፈልግም ደግሞ ታውቂያለሽ አይደል ጽናትና ጋሽ ግርማ ማለት ካንቺ ለይቼም ማለትው ቤተሰቦቼ ናቸው የታውቂያቸውና ናቸውና ነው እነሱ ነው እረብቴው ወይኔ ማዬ በቃ ነገርሻለሁ በቃ በምንም አይነት መንገድ እንደሱ እንድትናገርብኝ አልፈልግም አንቺ እንዳልትሽ በጠፊ ጽኑዬ ለምን መጣሽ ማለት እንዴት መጣሽ አረ እንኳን መጣሽ እንዴ ብሌን ምን ሆነሽ ነው እንደዚህ ደነገጥሽው አረ ደነገጥኩ እንዴ አራል ደነገጥኩ መስሎሽ ነው እኔ እኮ የሸኛዋት ልጅ ድንገት መልሽ ሲያገኛት እየቃዡ መስሎኝ እንጂ ደነገጥኩ መስሎሽ ነው ኦ ታርበተበትሽ እኮ ማይ እንዴት አመሸሽ እንዴት ዋልሽ የኔ ልጅ ደህና ነኝ እኔማ ቁልፍ ደስቼ የተመለስኩት ወይ ደከመሽ እስኪ አረፈ በራት ወልተሽ ትሄጃለሽ አይ ይቅርብኝ ማይ አባዬ ስለሚመጣ በጊዜ መሄድ አለብኝ ደግሞ ልብሽ የት ሄዶ ነው አንቺ በየቦታው ቀይረሰሽ የምትሄጂው ማለት ለምን ትረሻለሽ አትርሽ ወረኛ አልቀረብሽም ምን ነው ካንቺ በጣም የተሻልኩ ነኝ ያልሽ ከኔ የተሻለ ልብ ያለው ይመስል በሰው ቤት መጥቶ መሰለብ ይቻላል እንደሚጁጂ አራት ያጥራት በልታት ለምን ሆነሻል ይልቅ ወጥ ምናምን አሙቀላትና አራት በልታት ሄድ አይ ችግር የለውም ማማዬ ልሂድ መሽቶብኛል እኔ ተናደሩ እሺ ሰላም ቻው አሸኛት ምን ወይ ነው ይፈል እማዬ ቆይ ግን የሰማችን ይመስልሻል ምን እንደዚህ ያርበተብትሻል አንቺ እንዴ ተስማንቺ ምን አገባሽ እንደዚህ የሚያንቀጠቅጥሽ ምንድነው ወባ እንደያዘው ለሆም ብቻ ያዛት ወባ ይመስል እቺ ወይ እማዬ የሰማች መስሎኝ እኮ ብታይ እንዴት እንደደነገጥኩ አራንቺ እንደው ለምን ማጥቶኝም እንደው ለሁሉ ጊዜ ስለሰው እንደተጨነቅሽ እድሜ ልክሽን ትኖሪያለሽ እንደዚህ እንደተርበተበትሽ ሰምታን ይሁን አልሰማንም ምን አገባኝ እኔ ተስማ እማዬ ቆይ ግን ቆይ አልሰማችንም አይደለ አልሰማችንም ራት አቅርብና እንብላ በቃ አልኩሽ አይደል እንዴ ተመስገን አይደል ሰው እንደዚህ ተበጣጣ ወባ እንደያዘው ሰው ለያው ቢጫው እንጂ ኖርማል ወባ እንኳን ያዘው እንደዛ ይሆን ቢጫው ባናት ላይ ይዞርችበት ያዞርታም እግዚአብሔር የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የማል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ። ቆይ እንዴት ሊሆን ይችላል? ናቲ እንዴት ነው ለኔ ወንድም ሊሆን የሚችለው? ናቲ ወንድሜ ወይ ይቅርታ ስኔ አስደነገጥኩሽ አይደል? ምንድን ነው ሰካራም አባትሽን አሰሚም እንደ እኔ ልጅ አባዬ ሰዓቱን መሽቷል ግባ እናተኛ። አስጠላውሽ አይደል? ጥልት ታረክሽኝ አይደል እኔ ልጅ? እንዴ ለምን ጠልሃለሁ? እኔ አልጠላውክም። እውነቱን ንገሪኝ። ጠልተሽኛል አይደል? አባትሽን ጥልት ታደርጋሽዋል አይደል እኔ ልጅ? ይኸውልህ አባዬ እባክህን ልለምንህ በቃ ግባ እናተኛ መሽቷል። የኔ ልጅ በጣም ነው የምወድሽ። እኔ ግን ምንም እንድትሆኝብኝ አልፈልግም። እወድሻለሁ። እሺ የኔ ልጅ? አውቃለሁ
ግን በቃ አሁን ግባና ተኛ። የኔ ልጅ በጣም ነው የምወድሽ። ግን ምን ያህል እንደምወድሽ ታውቂያለሽ? ነገ እናወራለን አልኩ። ግባና ተኛ። አልገባም። እኔ ከአንቺ ጋር ቁጭ ብዬ ማውራት እፈልጋለሁ። አባዬ አሁን ግባና ተኛ። በቃ ሁሉም ነገር ነገ ጠዋት እናወራለን አይደል እንዴ? ይኸውልሽ የኔ ልጅ እኔ ማለት ትልቅ ነገር ደብቄሻለሁ። እንዳልነግርሽ ትቀየሚኛለሽ ብዬ እኮ ነው። አሁን በቃ በጣም መሽቷል። ግባና ተኛ። ነገ ጠዋት እናወራለን። ይምሻ እንደመሸኝ ነገ ወዴት ነው ደግሞ በጠዋቱ? ደህና ደርሽ እማዬ? ወዴት ነው በጠዋቱ እያልኩሽ እኮ ነው። ጽኑዬ ጋር ደርሼ ልመጣ ነውማ። ሰምታለች ወይስ አልሰማች የሚለውን ነገር በቃ ጭንቅላቴ ተወጣጥሮ ነው ያደርኩት። ወይ ጉድ! እንደው ሰው ስንት ነገር የሚያስጨንቀው እያለ የቤት ኪራይ አለ፣ ግብር አለ፣ አስቤዛ አለ፣ ስንት ነገር እንደው ኢትዮጵያ ውስጥ እያስጨነቀ አንቺ አሁን እንቅልፍ አልወስዳለኝ ትያለሽ። አሁን አናገረችሽ አላናገረችሽ ምን ይቀርብሻል? እስኪ ለምንድን ነው የማልጨነቀው እማዬ? ሰምታም እኮ ከሆነ ከጋሽ ግርማ ጋር መጣላታቸው የማይቀር ነው። እስኪ እንደው ምን አገባሽ አንቺ? እንደው ምን ጥልቅ አረገሽ? እስኪ እንደዛ አትበይኝ ብዬሻለሁ እማዬ። ወይ አሁንስ አንቺ አበዛሽው። ወይኔ ያቃጠልሽኝ ያነድርሽኝ የራስሽ ጉዳይ ነው ከዚህ በኋላ። ወይ እማዬ እኔ ዛሬ ስራ ፈልጋለሁ። የምን ስራ ነው ደግሞ የምትፈልጊው? በቃ የተገኘውን ነገር ሰራለሁ። ትምህርትሽስ? ተዋዋለሁ እማዬ። ትምህርት እኮ ሲደላ ነው የምንማረው አይደል እንዴ? አሁን በቃ ስራና ስራ ብቻ ነው የሚያስፈልገኝ። ምንም ነገር አልፈልግም ሌላ። አንቺ ቆይ ምን እየሆንሽ ነው ያለሽው? ቆይ ለምንድን ነው ሰው የሚልሽን የማሰሚው? አንቺም እኮ ሀሳብሽ ግራ ያጋባል እማዬ። ቆይ እዚህ ቤት መኖር አልፈልግም ማስጠልቶኛል ስትይ አልነበር እንዴ? እናማ በቃ ሰርተን ነው ይሄንን ቤት መቀየር የምንችለው። ቆይ ሌላ ምን አማራጭ አለን? ወይስ እዚህ ቁጭ ብለን ሎተሪ ይወጣልናል? እንኳን በዘንድሮ ባምናውም አልተዳርኳሉ ከነ ተረቱ እና ሳትማሪያው በምንድን ነው የምትዘልፍልኝ? እባክሽ ወይ ጉድ! ስቄ ሞተች አለ እማዬ። ቆይ እስኪ እሺ ካልሰራን እንዴት ነው መቀየርን የምናስበው? ምንድን ነው የምትሰሪው? እስኪ የምትሰሪውን ነገር ንገሪኝ እስኪ። በቃ የተገኘውን መስራት ነው። ውይ የተገኘውን እንደው ስንት ብር ከፍሉሻል? እባክሽ የኛ ተከፋይ እንጃ እማዬ። እኔ ቆይ ምን አውቃለሁ? እስኪ እኔ ልንገርሽ ከ3000 እስከ 5000 ይከፈልሻል ልበል። ወር ሙሉ ፍላጎትሽን ገድበሽ ተቀመጥሽ። ከዛስ ደሞዝ ተቀበልሽ። እርግጠኛ ነኝ እንደው 3 ቀን ቢያልፍ ሳምንት አያቆይም። እስኪ ንገሪኝ አንቺ ነሽ ታዲያ ሰርተሽ እኔን የምታሳልፍልኝ? እና ታዲያ ቆይሽ እማዬ ምን ይሁን ነው የምትይው? ቆይ ካልሰራው እንዴት ነው አንቺ የምትፈልጊውን አይነት ህይወት እኔ አንቺ ማኖር የምችለው? ይቺ እባክሽ ወሬኛ ከወራሽ መቻለሽ አርፈሽ ትምትሽን ተማሪ። ወይ ሲያረጉት አይቷል ወሬ ጨባለ ስራ ወይ ቅንቅን ማለት እና እቺ ባቄላ ካደረች አትቆረጠም ባሉ በልተኛበት እናት አንቺ አይደለሽ። እንዴት አደረግሽ? አባዬ ምን ነው አባዬ ዛሬ ስራ የለም እንዴ? አለ ትንሽ ራሴን ስላመመኝ አረፍ ልበል ብዬ ነው። በቃ እየጠጡ መግባት የተለመደ ነገር ሆነ ማለት ነው አባ? ይቅርታ የኔ ልጅ ካሁን በኋላ አልጠጣም። ተው አባዬ ተው። አንተ ሁል ጊዜ ነው እንደዛ የምትለው፣ ግን ሁሌ ማታ እየጠጣ ነው የምትገባው። ይቅርታ የኔ ልጅ። እኔ የምልህ አባዬ ማታ የሆነ ትልቅ ነገር ደብቄሻለሁ ስትለኝ ነበር። ምን ደበቅ? ማ እኔ? ኧረ ምንም ነገር አልደበቅኩሽም አባዬ። ማታ እኮ ካልነገርኩሽ ስትለኝ ነበር። ጽኑ ደግሞ በስካር የተናገርኩትን ነገር እየቆጠርሽብኝ ነው እንዴ? አባዬ ልብ ያለው ሲባል አልሰማህም? በቃ አንተ በፈለክ ሰዓት ትነግረኛለህ። የኔ እናት። ወይ አባዬ። ጽኑ የኔ እናት፣ ምንም ቢሆን አባትነቴ እንዳይረክስብሽ በየትኛውም ሁኔታ ውስጥ ሆኜ በጣም ነው የምወድሽ። ምንድነው ኑዛዜ ነው እንዴ?
መሰለብኝ አይደል? በቃ አባዬ ቁርስ ላቀርብ። እሺ ቆንጂት እንዴት አደርሽ? ደህና ነኝ ጽኑዬ በእናትሽ ሳሚን መጀመሪያ ጀመራት ደግሞ የእውነት በጣም ርቦኛል በእናትሽ ቁርስ ስጪኝ ቆይ ለምን ደብጣት የመጣሽ እቺ ደግሞ ለምን መጣሽ ነው እንኳን መጣሽ ነው የሚባለው እንዴ አናፍቀሽኝ አይንሽ ላይ ነው ነገር አጭበርባሪ ይልቅጅና ብረድስቶኔ ጧት ያስተረፍነው አለ ከበቃሽ አላቀም ግን እስቲ አቤቶት ምን ነው አንቺ በጧት ጨረሳችሁት እስኪ ከታረፈ ጋር እንዳንቺ አይነቷ እንዳትመጣና ምግባችን እንዳጨርስ ነው ሌላ ምን ይሆናል ልጅ መጥቶ ነው ቆራጭ ታቀበለች ወይኔ ዛሬ እንዴት ነው ቢዘጋሽ እንዴት ለበት እንግዲህ ናፍቆሻለሽ አንቺ ልጅ ግን ቁርስ ብቻ ነው የበላሽ ከበላው እኮ 4 ቀን የቆየ ሰው ነው የምትመስለው አበላልሽ ምንድነው እንጂ እንደዚህ ተፈጭብኝ እሺ መብላት ከፈለግሽ ደግሞ ነይ ቢ ባክሽ አልበላም ለራሴ በጣም ተጠገብኩት አንቺ ላጉርስሽ አልፈልግም እና ታዲያ በቃ የራስሽ ጉዳይ ነው እና አባቷን የምትፈጥብኝ እዚህ ስልክሽኒ ቢዝም ብለሽ አቆ ባለበላሉ ስሚኝማ ጽኑዬ ወይ ስራ አልጀመርኩ ነው ብሌንዬ ባለፈው ያወራሽኝ ከልብሽ ነው እንዴ እንዴው የእውነት የምሬን እኮ ነው ባለፈው ያወራሽ እሺ ስራውን ስሪ ግን ምንድነው ስራው ባክሽን ገና ዛሬ ነው ማቀው ደሞ ደውዬ ደላለውን ስጠይቀው ስራ አለ መተሻናግሪኝ ብሎኛል ገና ዛሬ ነው ራሱ ይጀማናገረው ብሌንዬ እርግጠኛ ነሽ ግን አሁን ስራ መስራት አለብሽ ማለት የትምህርትሽን መቀጠል ያለብሽ ይመስለኛል አይሻልም ደግሞ ጽኑዬ ሰውን እኮ ሰው ያደረገው ስራ ነው እና ስለ ስራው ምንም ሳታቂ ነው እንዴ ስራ የምትጀምሪው ባክሽ ምንም ነገር ይሁን ሰራለሁ ጽኑዬ በይሳት ትምህርት በፍጹም አያስፈልገኝም እሺ ካልሽ ግን ስለ ስራው በደንብ እርግጠኛ ሆነን ነው እሺ የምትጀምሪው ያው ጥሩ ከሆነ ትቀጥያለሽ ትጀምሪያለሽ ግን በደንብ ማጣራት ይኖርብናል ዝም ብሎ ዘቡ ማለት አይቻልም እሺ አትበይ ኧረ በስመ አብ ቢ ጀመር እንዴት አደርክ ደህና እናት እንዴት ናት ገንዘቡን ላክላት አውልኬላታለሁ ህክምናም ጀምራለች ስለዚህ ስራ መጀመር እንችላለን እናት ከሆስፒታል ስትወጣ ለሱ የሆነ ነገር ይዘህ መጠበቅ አለብህ አዎ እንችላለን ከምንድን ነው የምንጀምረው አዎ አሁን መግቢያችን የሚሆነው በጽናት በኩል ነው በጽናት በኩል እንዴት አድርገን ይኸውልህ ናቲ አንተ እሷን እንደምትወዳት እንደምትፈልጋት ማሳመን አለብህ ግርማ በራሱ ፍቃድ ልጅነቱን እንዲያስተዋውቅ ማለት ነው ማለት ልጅ እንደሆንክ እንዲያስተዋውቅ ገባህ አይደል እሺ አደርገዋለሁ ይኸውልህ አንተ እሷን እንደምትወዳት እንደምትፈልጋት ማሳመን አለብህ ከዛ ደግሞ ግርማ በራሱ ፍቃድ ከልጁ ያስተዋውቃል ማለት ነው እሺ ተነቀቃለሁ አደራ ከቤተሰባዊነት ውጪ ሌላ ዓላማ እንዳለ በጭራሽ ማስተዋወቅ የለብህ በጭራሽ ቴክ ኬር እሱም በኔት በቅርብ ቀን ውስጥ ግርማን አሳምኝ እኔና እሷትና ወንድም እንደሆነ ይታወቃል ስለዚህ ይሄ ነገር ተሳክቶ አንተና ጽናት ከተዋወቃችሁ ጥሩ ወዳጅ መሆን አለባችሁ ጥሩ ወንድም ገባህ አይደል
እንዴት ናት? እስከምትደውይልኝ ሰዓት ደህና ነበርኩ። እኔ ምን አደረኩኝ? ያው ስትደውይ አባቴን ለምን ታስጨንቀዋለህ ምናምን እያልሽ ልትጨቃጨቂ ነው ብዬ ነው። በጣም ይቅርታ ናቲ። እኔ ይሄን ያህል አስጨንቄያለሁ እንዴ? ያስጨነቅሽኝ አልመሰልሽም ነበር እንዴ? አዎ፣ በዚህ ልክ ስልክ አለማንሳት ድረስ የሚደርስ አስጨንቃለሁ ብዬ አስቤ አላውቅም። አዎ እንደዛ ነው። ዛሬ እንኳን እንደዛ ብዬ አይደለም የደወልኩልህ። እና ለምንድን ነው የፈለግሽኝ? አይ ዝም ብዬ ነው፣ እንዲሁ ካንተ ጋር ማውራት ስለፈለኩ። ኧረ እባክሽ አንቺ ከጥላቸው ወጥተሽ ከኔ ጋር ቁጭ ብለሽ ለማውራት ፈለግሽ እንዴ? እኔ እኮ አልጠላህም። ትጠይኛለሽ እባክሽ፣ ፊትሽ ላይ እኮ ያስታውቃል። ቆይ እንዴት ነው ደግሞ ፊቴ ላይ የሚያስታውቀው? አስተያየትሽ ነው። እና እሱማ አባቴን ስታስጨንቅብኝ ነው። አባትሽን በጣም ትወጂዋለሽ እንዴ? እና አባዬ ማለት እኮ ለኔ ዓለሜ ነው። ጥሩ ነው፣ ደስ ይላል። እኔ የምልህ ናቲ፣ አንተ ግን ቆይ እህት የለህም እንዴ? እህት? አዎ እህት። አይ የለኝም። ምን ነው ዛሬ ስለተጠየቅሽኝ? አይ እንዲሁ ዝም ብዬ ማወቅ ስለፈለኩ ነው። ግን እንዲኖር ተመኝተህ አታውቅም? አንቺም እኮ የለሽም። ተመኝተሽ ታውቂያለሽ? እኔ እህት አለኝ፣ እህት አልፈልግም። ግን ሁሌም ታላቅ ወንድም እንዲኖረኝ በጣም እመኝ ነበር። እህት አለኝ? እንዲያው ብሌንና እኔ እኮ አብረን ያደግነው። ብሌን ማለት እህቴ ናት። እኔ ሲጀምር ከሷ ውጭ ሌላ እህት አልፈልግም። ስለዚህ ታላቅ ወንድም ነው ስትፈልጊ ነበር? አዎ እኔ ታላቅ ወንድም በጣም ነው የምፈልገው። ታላላቅ ወንድም ያላቸው እርስ በርስ ሲተጋገሱ ሳይ በጣም የምቀር። እሱማ አባዬ ለምን ሌላ ልጅ አልወለደልኝም ብዬ እናደድ ነበር። አባቴ ለምን እኔን ብቻ ወለደ ብዬ በጣም እናደድኩት። እዚህ ቤት እንዴት ዋልክ ግርማ? እንዴት ነሽ ሮማ? ሰላም ነህ? ምን ነው አመመህ እንዴ? ትንሽ ራሴን ያዝ አድርጎኝ ነው። እንዴት ዋልሽ ሮማ? ደህና ነኝ እግዚአብሔር ይመስገን። ጭንቀቱ እኮ ነው እንደዚህ የሚያሳምመህ። እንደዛ ነው መሰለኝ። ሰሞኑን ኃይለኛ ራስ ምታት ለቆብኛል። እኔ እኮ የሚገርመኝ አንተ ዝም ብለህ እኮ ነው እንደዚህ የምትጨነቀው። ቀላል ነገር እኮ ነው እያካበድከው ያለው። ምንድነው ቀላል ነው የምትይኝ ሮማን? እኔ መጨነቅ ፈልጌ ነው እንዴ ሰሞኑን ጭንቅላቴ እስኪፈነዳ ድረስ የምጨነቀው? እሱማ ልክ ነህ እኮ ግን ጊዜ ሰጠኸው። ይሄ ጊዜ የሚሰጠው ጉዳይ አይደለም። ደብቀው አትቀር። አንተ ምን አስፈራ? ለምን አትነግራትም? እኔ በጣም ነው የተጨነኩት ሰሞኑን። እንዴት ብዬ እንደምነግራት ነው ግራ ይገባኝ። እኔ ተናግሬያለሁ ግርማ። በኋላ ከዚህ የከፋ ነገር ውስጥ ከምትገባ አሁን ከዚሁ ብትቋጨው ይሻላል ግርማ። ምን አለች ሮማን ትላለህ? አሁን ለምሳሌ ናቲና ጽናት አብረው ካፌ ናቸው። እንዴት ማለት? ምን ሊያወራት ማለት ምን ሊነግራት ነው? እኔ ምን አውቃለሁ ብሌን ነው የነገረችኝ። ሄሎ ናቲ፣ የት ነህ? እሺ እዛው ቦታ በአስቸኳይ እንገናኝ። እኔ እኮ የሚገርመኝ እስከ መቼ ነው እንደዚህ ተከታትለህና ነገሮችን እየዘጋህ የምትኖረው? ከአቅም በላይ የሆነ ጊዜ እኮ ቢመጣ ምን ልትሆን ነው? እሺ ብቻ አላቅም ሮማን። አቅም ኖሮኝ ለጽናት እስከምናገር ድረስ እንደዚሁ በሆነ ነው የሚሻለኝ። አሁን ልሂድ። ለጽናት የምናገር ምንም አቅም የለኝም። በወጣ ነው የሚሻለኝ። እኔ ማብሬ ልውጣ እንጂ እዚህ ባዶ ቤት ምን አደርጋለሁ? አብረን እንሂድ እንጂ። ነገርካት አይደለ? ንገረኝ፣ ነገርካት ወይ? ተረጋጋ። ምንድነው የምረጋጋው? እኔ ምንም አልነገርኩት። እርግጠኛ ነኝ ምንም አልነገርካትም? ለዚህ ነው እንዲያጠርፍ ይጠራል። እንዳትነግራት ፈርቼ። እስከ መቼ ነው ግን እንደዚህ የምትደበቀው? እስከ ዘላለም። እውነት እኮ ለዘላለም ተደብቃት ነው። እንዴት አልክ?
ምን አለች? ይችላል። እኔ ግን እሷ ያወቀች ይመስለኛል። ናቲ እውነትህን ነው? አዎ ስለ እህትና ስለ ወንድም ነው ስናወራ የነበረው። እህት ብሌን አለችኝ አልፈልግም፣ ስፈልግ የነበረው ታላቅ ወንድም ነው አለች። እንዴ ከመቼ ጀምሮ? እኔ ከመጣው ጀምሮ ነው። እኔም ማየት እፈልጋለሁ። ምን ነው ደነገጥክ? አንተ ሰውዬ ልታሳብደኝ ነው እንዴ? እኔ ላሳብድ አይደለም፣ ገነት የመታወቅ እፈልጋለሁ። ለዚህም ነው እዚህ ቆየሁ። መታወቅ? አዎ እስካሁን የቆየሁትም ለዚህ ነው። ይኸውልህ አንተ የማትነግራት ከሆነ እኔ ራሴ ወንድምሽ ነኝ። ከተቀበለችኝ እሰይ፣ ካልተቀበለች ግን እስክትቀበለኝ ድረስ ጠብቃታለሁ። እንዴት አደርሽ ልጅ? አልከባኝ ቁርስ ደርሷል። እሺ ምንድነው ዛሬ ለየት ያለ ደስታ እያየሁብሽ ነው? አባዬ እኔም አላወኩም፣ ግን በቃ ውስጤ ደስታ አለ። ይኸው እሱ ደስታሽን አይንጠቅሽ። አሜን አባዬ። ግባ በቃ ላቅርብ ቁርሴን። እሺ እኔ የምለው አባዬ ዛሬ አንድ የምነግርሽ ነገር አለ። አባዬ መቼ ሰክራ አይደለም አይደል? እንዴት እንዴ አባዬ ሁሌ እኮ ነው የሆነ የምነግርሽ ነገር አለ፣ ዛሬ አውራሻለሁ ትለኛለህ። ስጠይቅ ደግሞ መች ነው እንደዛ ያልኩሽ ብለህ ትቀይረዋለህ። ግራ አጋባኝ እኮ አባ። ዛሬ ግን የመጨረሻ ላይ ነች። እሺ እሺ አባዬ። ቶሎ ቁሱን አለሽ ደግሞ። እሺ አባዬ ደርሷል። ማቅረብ ብቻ ነው። እንዴት ብዬ ነው ነገራት? ጋሽ ግርማዬ ጭንቀትህ እኮ ሳይገባኝ ቀርቶ አይደለም፣ ግን ደግሞ በቃ ያለን የመጨረሻና የመጀመሪያ አማራጭ ይሄና ይሄ ብቻ ነው። ስለዚህ በቃ ድፈር ብለህ መናገር ይሻላል። በዚህ ላይ ደግሞ ከሌላ ሰው ወዲያውን ከምትሰማው ከራስህ ሰምተህ ብትረዳ ይሻላል ባይ ነኝ። አይዞህ በቃ ድፈር ብለህ ብትነግራት ነው የሚሻለው። መጣችሁ? እንዴት አደራችሁ? እንዴት አዲስ ሰላም አደረሰ? ሰላም ነው። በዚህ መጣሁ ወይ? ከቤተክርስቲያን ወደዚህ ስንመጣ ሰላም እንበላችሁ ብለን መጣን። ዘራንስ ብዬ አይ ደህና አደርሽ የኔ ልጅ። እሺ በቃ እናንተ ተጫወቱ፣ እኔ ቁርስ ላቅርብ። እሱ ይደርሳል የኔ ልጅ። ተረጋጊና እናውራ። ምንድነው ግን ሳትነግሩኝ ስብሰባ ጀመራችሁ እንዴ? ምን ነው አባዬ ሞል እንዴ? ዛሬ አንድ ነገር ልነግርሽ ነው እዚህ የተሰባሰብነው ልጅ። እሺ ማዬ ምንድነው ግን? ሰው መቼም ፍጹም አይደለም፣ ይሳሳታል አይደለ? አዎ ምንድነው ማዬ? እያስጨነቃችሁኝ ነው። እንነግርሻለን። እስከዛሬ ድረስ አባቴ ሲጨነቅ ጠይቀልኝ ስትይ ነበር አይደል? በጣም እያስጨነቀኝ ነበር ማዬ። ምንድነው የሆንከው ስለው ምንም የሚናገረው ነገር የለም። አምሽቶ ነው የሚገባው፣ ጠጥቶ ነው የሚገባው እና በጣም ነው ግራ ያጋባኛል አባዬ ነገር። የማይነግርሽ አንቺን ከመጠበቅ እንጂ ሌላ ምንም ነገር የለውም የኔ ልጅ። እኔማ እሱ እንደዚህ ሲጨነቅ ከማይ ሁሉንም ነገር ቢነግረኝና የተፈጠረውን ነገርም ቢሆን አምኜ ብቀበል ይሻለኝ ነበር። የኔ ልጅ ግርማ ካንቺ እናት ሌላ ወዳጅ ነበረችው፣ ማለት የናቲ እናት እና የናቲ እናት ናቲን አርግዛ ከቤት ጠፍታ ሄደች። ግርማ ደግሞ ስለዚህ ነገር ምንም አያውቅም ነበር። እሱ ደግሞ ዩኒቨርሲቲ ገባ። ከዛ ለካ የጠፋችው ናቲን አርግዛ ነበር። የናቲ እናት በዚህ ምክንያት ስትመጣ ናቲ ደግሞ የግርማ ልጅ መሆኑን አወቀ ልጅ።
የኔ ልጅ በጣም ይቅርታ። ሆን ብዬ ያደረኩት ነገር አይደለም። አውቃለሁ አባዬ። እኔ አንተ እስክትነግረኝ ጊዜ እየጠበቅኩ ነው እንጂ ሁሉንም ነገር አውቃለሁ። አውቃለሁ ማለት እንዴት? ብሌንዬ ትናንት ሁሉንም ነገር ስታወር ሰምቻቸዋለሁ። አይ አይደለ? ለዚህ ነው የምታከብደው። እኔ ብነግርህ አልሰማልከኝ። አይ አይደል? አባዬ ስታስከረው ጨቀላቅ ስታበላ ሰው የሚነግር አሰማት በልክ ወይ አንተስ እንደው ሄሎ ወንድሜ ወጣ እንዴት ደስ እንዳለኝ ቀለለ እንኳን ደስ አለህ። አይ እንደዚህ ነው ተናገርኩ። አስብ አንተ ምንድን ናቲ፣ እኔ በጣም እርግጠኛ ነኝ አንተ ከጋሽ ግርማና የጽምዬ ፍቅር ፈልገህ አይደለም የመጣው። ብሌን ድጋሜ እኔ በደረስኩበት እንዳደርሽ እሺ? አንተ የምትደርሰው ጽኑ ወይ ደግሞ ጋሽ ግርማ ላይ ከሆነ በፍጹም አልተውም። ቆይ አንቺ ምን አገባሽ? ሰማኛለህ? ጽናትና ግርማ ቤተሰቦቼ ናቸው። ማንም ምንም ነገር ሲያረጋቸው ማየት አልፈልግም። አሁን አንቺ አታስፈልጊያቸውም፣ እኔ ያለሁላቸው። አይደል? አንተ አለህላቸው? አዎ። እዚህ ቤተሰብ ውስጥ ሀብት ፍለጋ እንጂ ፍቅርን ፍለጋ ብለህ በፍጹም አልመጣም። ይሄን ነገር ደግሞ አንተ ምንም እናውቀዋለን። ስለዚህ በእያንዳንዱ ተንኮል ጀርባ እኔ እንዳለው አስበኝ እሺ? ብሌን አትፈታተኝ፣ ከኔ ራቂ። እኔ ካንተ ምርቀው አንተ ከነጽኑ ስትርቅ ብቻ ነው እሺ? እሱን መቼም አታስብ። ስለዚህ አንተ እኔ ከነጽኑ መራቂ በፍጹም እንዳታስብ። ነው ከለቀኩኝ ብቻ እንዴት ነህ? ሰላም ነው ወይ? እንዴት ነሽ ሮሚ? አለሁ። አሁንማ ደስታ ላይ ነህ አይደል? ፍጥስጥስ ብለህ ቀላል ፉ በጣም ደስተኛ ነኝ በአሁን ሰዓት። እንዴ ድሮም እኮ አንተ ዝም ብለህ ነው እኮ ያገዘፍከው። ምን ላድርግ ሮሚ? በጣም ነው የተጨናነኩት። በተለይ ጽኑን ሳያት መገባበት እኮ ነው የማጣው። አንተ ምን የሚያስጨንቅ ነገር እኮ ነው ያስጨነቀህ። እድሜ ግን ለአንቺ ሮሚ በጣም ነው የማመሰግነው። እኔ ምን አደረኩልህ ብለህ ነው ግርምሽ? እኔ የምልህ አሁን እናቴ የሀብቱ ተካፋይ ሊሆን ነው ማለት ነው? ይሄ ድርጅት ወይም ይሄን ድርጅት የሚመለከተው ጽኑን ነው። እኔ በመሃላቸው አልገባም። እነሱ እንደፈለጋቸው ነው። እውነት ነው፣ ጥሩ ብለሃል። በእነሱ መካከል በጭራሽ መግባት የለብህም። አዎ፣ ምክንያቱም ሁለቱም በደስታ ነው የተቀባበሉት። እነሱ መሃል በአሁኑ ሰዓት መግባት ማለት ሌላ ችግር መፍጠር ነው። ስለዚህ እነሱ ውሳኔ ነው። እኔም እኮ ባይገርምህ በጣም እኮ ነው የገረመኝ። በአንድ ጊዜ እንዴት እንደተግባቡ ራሴ ግራ ገብቶኛል። መርፌ እና ክር እኮ ነው የሆኑት። በጣም ደስ ይላል። ብቻ እግዚአብሔር ይመስገን። እውነት ነው። ዛሬ እንዴት ነው? ምን እግር ጣለሽ? እኔማ በዚሁ ሳልፍ ሰላም ልበል ብዬ ነው።
ዘንድሮ ብቻ ይሰማል ወንድም አገኛለሁ ብላ ልቦልክ ብላ ወንድም ተገኘ ብላ አይ ወንድም አገኘው ወይ ማየ በነገራችን ላይ በጣም ደስ ብሏታል እኮ ጽጌ ለነገሩ እኔ መስዋዕት ደስታ በጣም ደስ ብሎኛል እንግዲህ ምን ፈልጎ እንደመጣ እስከምናውቅ ድረስ ደስተኛ ትሁን ብለን ዝም ብለናል እንዴ ምን ማለት ነው ደግሞ ምን ፈልጉ ይመጣል ደግሞ ቤተሰቦቿን ካልሆነ ምን ይታወቃል ብለሽ ነው ማየ አይ እንግዲህ አንቺ ደግሞ ዝም ብለሽ ነገር መቆፈር ትወጃለሽ ነገረኛ ማየ እኔ እኮ ነገር እየቆፈርኩ አይደለም ግን ደግሞ ናቲኔ ምንም ነገር አላምነው ሲጀመር የጽናት ወንድም መሆኑ ፈልጎት ራሱ አልመጣም እና ምን ፈልጎ ነው ገንዘብ እንደሆነ የፈለገውን አግኝቷል አይደል እንዴ ለምን አልሄደም ነበር እስኪ ንገሪኝ እስኪ ዝም ብለሽ እንደው መፈላሰፍ ትወጃለሽ እንግዲህ የቀረው ነገር ይኖራል ለማንኛውም ግን ማየ እኔና አንቺ እዚህ ቁጭ ብለን ጊዜያችን እያዋከንን ባንጨቃጨቅ ደስ ይለኛል ሁሉም ነገር ጊዜው ሲደርስ እናየዋለን ነገር ሁሉ ጊዜ ፈቷል አይደል የሚባለው ለማንኛውም ግን በቃ ማየ እኔ ልጅ ደግሞ የት ነው ስራ አግኝቻለሁ ማየ ነገ ስራ ጀምራለሁ ቆይ እንደው አንቺ ልጅ እንደሆነ ልቤ ወርዳላው ልቤ ተከታለኝ እንደው ልቤን ተከታረሽ እንደው ምን ሰው ብለሽ አሰቢ ማለት እንደው ምንም አሰቢ ማለት እንደው ምን አርጎ ድፍን አርጎ ፈጠረሽ ፈጣሪ እማዬ እኔ እኮ ስራ መስራት ፈልጋለሁ በቃ አይሆንም አትበይኝማ በፈጠረሽ ምንም ቢያንስ ለመረዳት እንኳን ሞክሪ ለምን ሲባል ለምን ነው እሷ ጋር የምታድሪው አይ እማዬ ከዚህ ራቅ ስለምን እነሱ በየቤት ቅርብ ነው ለዛ እሷ ጋር ይጀባል ይሻለኛል ለራስሽ ራስሽ ወሳኝ ወስነሽ በሂጂ እኔን ምን አስተያየቀሽ ብለሽ ነው ሁሉ ነገር በራስ ቁጥጥር ስር ሆኗል እማዬ አሁን ስራ እንጂ ሰራለሁ ያልኩሽ ቆይ ምን አልኩሽ ቆይ አሁን ሌላ ነገር ምን ተናገርኩ አትጨቀጭኝ የራስ ጉዳይ ነው ጉዳይሽ ነው ምንም የሚያገባኝ ነገር የለም ጥረት አድርገኛለች እንደገና ባል ጭቅጭቅ ዝይተች ይሆናል ብሌንዬ ቆንጆ ነኝ ከዚህ በኋላ ወንድም አይለኝ ያው እንግዲህ ምንም ማድረግ አይቻልም አንዳንዴ አውርሻለሁ ከፈለግሽ አሁን እያስቀናሽ መሆኑ ነው አዎ እያስቀናሽ ነው ምን ነው ደበረሽ አልቀናም እሺ ደግሞ ነው የምፈልገው እህት ብቻ ነው እሺ ወንድም አልፈልግም እንዴ እኔስ ቆይ ወርክሽ አንቺ ትንሽ እንዴ ይኸውልሽ ብሌን እኔ እገልሻለሁ አይደል ምንና እስኪ ሙች በይ ወንድም አገኘሽ ሙች በይ ባሽካልሽ ከልጅታለሽ አለሽ ወይ ወንድምሽም ጭምር ነው አባቴ ምን አባሽ ላድርግሽ ነው እዚህ እንዴ እና ታዲያ ወንድም አለኝ እያልሽ ተጠባረረኝ ምን ላድርግሽ እውነት ግን በጣም ነው ደስ ያለኝ የሆነ ደስ የሚል ስሜት ነው የተሰማኝ አይ እንግዲህ አረጋጊው እንዴ ምንድነው እንደዚህ ካለልክ መዝለል ነው እንደዚህ መሆን ቀጥቁጭ ጽኑዬ ለመደሰት የሚሆን ለመከፋት ቅርባቱኝ እሺ ማለት በኋላ ትቆጫለሽ እሺ አትቆጪ አረ ደግሞ ስራውን አናገርኩት እኮ የእውነት ምንድነው ሁሉ ስራ እኔ እንጃ እስኪ እንግዲህ ሁሉን ነገር ነገ እናያለን ብሌን ያደራ የማይሆን ስራ ውስጥ እንዳትገቢ እሺ አስፈላጊ ከሆነ ሌላ ስራ እንፈልጋለን ጽናት በዚህ ደረጃ ትቀበለኛለች ብዬ አላሰብኩም ነበር እና በምን መንገድ ነበር ትቀበለኛለች ብለህ ያሰብከው በቃ አልቀበልም ምናምን ብላ ዘራፍ ትላለች ብዬ ነበር ያሰብኩት የሚገርመኛም ሁላችንም እሱን ነበር የጠበቅነው ብቻ ገርሞኛል ሳስበው ነው ያልኩት እንዴት በዚህ ደረጃ ልትቀበለኝ ትችላለች እያልኩኝ ነበር ምንም ያስገርም ነገር የለም ናቲ ይኸውልህ እንደዚህ ልትዘናጋ ይገባል እኛ ያዝነው ስራ ነው ስራ እየሰራ ነው ገብቶሃል አይደለ እንዲሁ ሁኔታው ስለገረመኝ ነው ያወራሁሽ እሱስ ልክ ነህ እኔም ገርሞኛል ማንኛችንም ደግሞ በዚህ ልክ አልጠበቅንም ነበር በዚህ ላይ ደግሞ አውቃ ዝም እንዳለች አላወቅንም ነበር ሁላችንም አዎ በጣም ያስደነግጣል አሁን አንደኛውን ደረጃ በተገቢው መንገድ አልፈናል አዎ ስለዚህ ወደ ሁለተኛው መንገድ መሄድ እንችላለን አዎ ይቻላል ምንድነው ሁለተኛው መንገድ ጽናት ወንድምነትን እስከምትቀበል ድረስ በደንብ መከባከብ አለብን ከዛ የወርስ መዝገብ ላይ ታሳፍራለች ግርማም ለምን ብሎ አይቀበማት ገብቷል አይደለ ስለዚህ እውነተኛው ወንድም መስዬ መቅረብ አለብኝ አዎ የምትችለው ሁሉ ማድረግ አለብን በቃ በእጅ በእግሯ ብለህ እንደምንም እሷን ማሳመን አለብን እንደምንም አድርግ ምንም አይነት ጥርጣሬ ምንም አይነት ነገር እንድታስብ እንዳታረጋት ገባ
የኔ ልጅ አባዬ እሺ ወካ ለካቺ ጭንቀት ነበረች መታስመሽ ዛሬ እንዴት ነው በጊዜ ያ ግዲ የኔ ልጅ ካሁን በኋላ የምን ጭንቀት ነው አሁንማ በቃ አበቃለት እኮ ምንም ችግር የለም አባዬ እውነት በጣም ነው እሺ ማመሰግን የኔ እናት ምን ስላደረኩልሽ ያው በዚህ ሰዓት ወንድም ስለሰጠኝ ነው እሺ የኔ ልጅ ወይ ከልቤ ነው አባዬ በጣም ደስ ብሎኛል እንኳን ደስ ያለሽ እኔም በጣም ደስ ብሎኛል አንድ ጥያቄ ልጠይቅ አባ እሺ ምንድነው የፈለግሽው ቆይ እናትዬ ለምን ከኛ ጋር አብሮ አይኖርም አባ እንደዛም አይሆንም ለምን የኔ ልጅ ቶሎ መወሰን የለብንም ስለ ሁሉም ነገር ማወቅ አለብን ወንድሜ እኮ ነው ጽኑ አሁን መረጋጋት አለብሽ እሺ የኔ ልጅ እሺ ታዲያ ማሚ አራት ተበላ አልበላ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር አቅርበናል። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0976 3843 57 ላይ አለያም በ0993 1164 93 ላይ ይደውሉ።